በዓለም ዙሪያ በስነ ልቦና በራስ መተማመንና በተነሳሽነት ሞቲቬሽን ጽሑፎች ውስጥ በጣም የሚታወቅና በብዙ መጽሐፍት ከሚጠቀስ ምሳሌያዊ ታሪክ ውስጥ ዘ ካሮት ዘ ኤግ ኤንድ ዘ ኮፊ ቢን ካሮቱ እንቁላሉና የቡናው ፍሬ በሚል ርዕስ ከሚጠቀሰው ለዛሬ እንመለከታለን። በአንድ ወቅት በሕይወቱ ሙሉ ግራ የተጋባና ሁልጊዜ ስለ ኑሮ የሚያማርር አንድ ወጣት ነበር። ሁልጊዜ ለምንድን ነው ሕይወት እንዲህ የምታሰቃየኝ? ለምንስ ነው ፈተናዋ የማያበቃው? እያለ ይጨነቅ ነበር። አንድ ቀን ታዲያ በአካባቢው ወደሚኖር አንድ በጣም ጥበበኛ አዛውንት ዘንድ ሄዶ የልቡን ሮሮ አዋጊያቸው። አዛውንቱ የወጣቱን ስሞታ በትዕግሥት ካዳመጡ በኋላ ምንም ሳይናገሩ ወደ ማድ ቤት ይዘውት ገቡ። 3 ማሰሮች ላይ ውሃ ሞልተው እሳት ላይ ጣዱት። ውሃው መፍላት ሲጀምር በሚከተለው መልኩ ነገሮችን ጨመሩባቸው። በመጀመሪያው ማሰሮ ውስጥ ካሮት ጨመሩበት። በሁለተኛው ማሰሮ ውስጥ እንቁላል ጨመሩበት። በሦስተኛው ማሰሮ ውስጥ የተፈጨ ቡና ፍሬ ጨመሩበት። ለ20 ደቂቃ ያህል ምንም ሳይናገሩ እንዲፈላ ተዉት። ከዚያም እሳቱን አጥፍተው ካሮቱን፣ እንቁላሉንና ቡናውን ለየብቻ አውጥተው በሳህንና በጽዋ አቀረቡት። አዛውንቱ ወደ ወጣቱ ዞረው ምን ይታያል አሉት። ወጣቱም ካሮት፣ እንቁላልና ቡና ሲል መለሰ። በደንብ ቅመሰውና ንገረኝ አሉት። ወጣቱ ካሮቱን ሲነካው በጣም ለስልሶ አገኘው። እንቁላሉን ሲልጠው ከውስጥ ጠንክሮ አገኘው። ቡናውን ሲቀምሰው ግን ጥሩ መዓዛና ጣዕም ያለው ሆኖ አገኘው። ወጣቱ ግራ በመጋባት ለመሆኑ ይህ ምን ማለት ነው ሲል ጠየቀ። አዛውንቱ እንዲህ ሲሉ አስረዱት። እነዚህ 3ቱም ነገሮች የገጠማቸው ተመሳሳይ ፈተና፣ የሚፈላ ውሃ ነው። ነገር ግን እያንዳንዳቸው የሰጡት ምላሽ የተለያየ ነው። ካሮቱ ገና ሲገባ ጠንካራና የማይበገር ይመስል ነበር። ነገር ግን በሚፈላ ውሃ ውስጥ ሲቆይ ለሰለሰ፣ ጥንካሬውን አጣና ደከመ። እንቁላሉ በቀላሉ የሚሰበር ደካማ ነበር። ነገር ግን ያ የፈላ ውሃ ውስጥ ሲገባ ውስጡ ጠነከረ። የቡና ፍሬ ግን አስደናቂ ነው። በፈላ ውሃ ውስጥ ሲገባ ራሱ አልተቀየረም። ይልቁን ውሃውን ቀይሮ ማራኪና ጣፋጭ ነገር አደረገው። አዛውንቱ ቀጠል አድርገው አንተ የትኛውን ነህ አሉት። ፈተናና ችግር ሲመጣብህ እንደ ካሮቱ ትውሸለሸላለህ ወይስ እንደ እንቁላሉ ውስጥ ይከራል? ወይስ እንደ ቡናው ፈተናውን ወደ መልካም አጋጣሚ ቀይረህ በዙሪያ ያለውን ዓለም ታጣፍጣለህ? በሕይወታችን ውስጥ ፈተናዎችና አስቸጋሪ ሁኔታዎች መምጣታቸው አይቀሬ ነው። ዋናው ቁም ነገር ግን በእኛ ላይ ምን ደረሰ ሳይሆን ለደረሰብን ነገር እኛ የምንሰጠው ምላሽ ምንድን ነው የሚለው ነው። ችግሮችን ተቋቁመን ራሳችንን ማጠንከር፣ አልፎ ተርፎም ፈተናውን ወደ ስኬት መቀየር የኛ ምርጫ ነው። ለዛሬ አበቃው። ከ38 ሚዲያ ዳዊት መለሰ ነበርኩ። ቸርን ሰንበት።